አንደኛ የእግዚአብሔር ቸርነት። የእግዚአብሔር ቸርነት በሉ። አሁን እኛ ሁላችን ስጋው ደሙን ተቀብለን ንስሐ ገብተን ቤተክርስቲያን ባዘዘችን ስንጸና እነማን ከገቡበት ነው የምንገባው? አቤት ነቢያት ማለት ቀላል መሰሏችሁ እንዴ? ኢሳይያስ ቢሏችሁ ቀላል ነው? በመጋዝ ለእግዚአብሔር የተሰነጠቀ ነው። እኛ ሳንሰነጠቅ ከኢሳይያስ ጋር መቆም አይገርማችሁም? አይገርማችሁም? ለነገሩ እንዴ ዳንኤል ቢሏችሁ በድንጋይ እየተወገረ እኮ ነው። አይገርማችሁም? ከዳንኤል ጋር እኔ ስቆምቼ ይገርማል እኮ በእግዚአብሔር ቸርነት። ኤርምያስ ቢሏችሁ በድንጋይ እየተወገረ እኮ ነው። ዳዊት ቢሏችሁ ዘመኑን ሁሉ በእንባ አልጋውን ሲያጥብ የኖረ ነው። አብርሃም ቢሏችሁ ቤት ሳይኖር ለእግዚአብሔር ሲሰደድ የኖረ ነው። ያዕቆብ ቢሏችሁ ለእግዚአብሔር ሲንከራተት ውሃ ልቃ በእንባዜ ዘመኔ ሁሉ በልቅሶ አልቃ ያለ ነው። ይስሐቅ ቢሏችሁ ሲሰደድ የኖረ ነው። ዮሴፍ ቢሏችሁ በወንድሙ የተሸጠ ነው። አቤል ቢሏችሁ በወንድሙ የተገደለ ነው። ሄኖክ ቢሏችሁ ይህን ዓለም ጠልቶ ተሰዶ የኖረ ነው። ኖህ ቢሏችሁ ከ120 ዘመን በሙሉ ከግብረ ሰዶማውያን ጋር ሲፈተን የኖረ ነው። ኤልያስ ቢሏችሁ ከውሻው ከአካብ ከኤልዛቤል ከጣዖቷ ከባቢሎና ኤልዛቤል መከራ ሲቀበል የኖረ ነው። ኤልሳ ቢሏችሁ እስከ ሶሪያ ድረስ በሰሜን እስራኤል ንጉሥ ሲሰደድ የኖረ ነው። ሰለስቱ ደቂቅ ቢሏችሁ እሳት የተወረውሩ ናቸው። ከእነዚህ ጋር ደን ስንቆም አይገርማችሁም? ይሄን እድል እግዚአብሔር ሲሰጠን ግን እድሉ ዛሬ ነው ያለን፣ ነገ የለም። ሐዋርያትን እስቲ ያሰዋቸው። እውነቴን ነው እኮ ደግሞስ እድሜ ዘመናችን በሙሉ አንድ ነገር ሳይገባን ዝም ብለን አቤት አቤት ስንል ኑረን ሪክውል እግዚአብሔር ያሉት ከሉት ጋር መግባት እንደው እኮ ይገርማል። እግዚአብሔር ራሱ ቃል በቃል የተናገራቸው ከሙሴ ጋር እንደ ባልንጀራ እንደ ወንድም ከተማከረው ጋር መግባት ከጳውሎስ ጋር ማምላክን በጣም ነው። እኔ ስለ ቅዱስ ጳውሎስ ባንናገር ይሻላል ብንናገር። እኔ ከዚያ ሰው ጋር ሰው መሰላችሁ እንዴ? ቅዱስ ዮሐንስ አፈወርቅ ጳውሎስ ይላል። ቅዱስ ጳውሎስን የሚያህል ሰው እስቲ እንዲሁ ፈልጉ ይላል። እንዲሁ ፈልጉ እስቲ የለም ካለ በኋላ ምን ይላል መሰላችሁ? ጳውሎስ በጎችን ሰው ያረገ ብቻ አይደለም ይላል፣ አጋንንትን ወደ መላክነት የለወጠ ነው ይላል። ምን ማለት ነው? ሰው ኃጢአት ሲሰራ ምን ይሆናል? ጋኔን። ጽድቅ ሲሰራ ምን ይሆናል? መልአክ ነው እኮ ያ ሰው። ቅዱስ ጳውሎስ እንደዚህ ያለ ሰው ነው። እስከ ልዋሪቆን እስከ ምድር ዳርቻ እስከ በረዶ አስተምሮ አገር ቢያልቅበት ደግሞ እዚህ በኋላ በረዶ አገርም በኋላ እኮ አገር ሊኖር ይችላል ብሎ የሚያስተምር የሁሉንም ነፍሳት ስም ይዞ ባይምሮ የሚጸልይ እስከ 3ኛው ሰማይ እየተነጠቀ 40ውን አንድ እየተባለ በድንጋይ እየተወገረ 3 ጊዜ ከባህር ተጥሎ የዋለ ያደረ። አሁን ከቅዱስ ጳውሎስ ጋር ደንኛ እንዲው ስንቆም ወይ ጥጋባችን እንዲው ይሄ እድል ነው የተሰጠን። የሚደንቀኝ ይሄ ቸርነቱ ነው።